በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም አደረሳችሁ። እንግዲህ ስለ ጾሙና ስለ አንዳንድ ነገሮች ጾሙን አስመልክቶ ትንሽ የሆነች አስተያየት መስጠት ፈልጌ ነው የመጣሁ። እንግዲህ ምንጊዜም አድናቂዎችን ተከታዮችንና ወዳጆችን የሚጠቅም ነገር ማቅረብ ያው ስራዬ እንደሆነ ታውቃላችሁ። ስለዚህ የማትከተሉኝ የማትወዱኝና የማትፈልጉኝ ማለፍ ትችላላችሁ። ሌሎቻችሁ ግን ፎሎ፣ ሼር፣ ላይክ እያደረጋችሁ እንድትከታተሉት በአክብሮት ጠይቃለሁ። እንግዲህ ጾም ማለት እንደሚታወቀው ታላቁ አባት ቅዱስ ያሬድ ስለ ጾም በርካታ ነገሮችን ተናግሯል። ንጹም ጾመ ወናፍቅር ቢጸነ እያለ ተናግሯል። ወንትፋቀር በበይናቲነ እርስ በርሳችን እንዋደድ እያለ ጾም ስትጾሙ ወንድማችሁን ውደዱ እያለ ብዙ ነገር ተናግሯል። ጾም ትፈውስ ቁስለ ነፍስ ወታጸምን ኩሎ ፍትወታተ ዘሥጋ እያለም ተናግሯል። እንግዲህ ቅዱስ ያሬድ ከተናገራቸው ቃላቶች በጣም ምን እንደሚገርመኝ ልንገራችሁ። ዓይን ይጹም፣ ጆሮ ይጹም፣ አፍንጫ ይጹም፣ አፍ ይጹም፣ እጅ ይጹም፣ እግር ይጹም እያለ ተናግሯል። ይሄ በጣም ቀላል ነገር ይመስለዋል ሰው እንዳንደበት ሲሰማው። ዓይን ክፉ ነገር ከማየት ይከልከል ማለት ነው በጾም ወቅት። አፍንጫም መልካም ነገርን ከማሽተትና ከመሻት ይጠበቅ። አንደበትም ሰውን ከማስቀየም አልፎ ሰውን የሚያስተምርበትን ነገር እንዲፈጠር የሚናገር ነው። ጆሮም መጥፎ ከመስማት ይልቅ መልካም ነገሮችን ሰምቶ ለጽድቅ ስራ እንዲዘጋጅ የሚናገር ነገር ነው። እጅም ከመስረቅ እንዲጾም፣ እግርም እንደዚህ ወደ አላስፈላጊ ወደ ባዕድ አምልኮ ቤትና እንዲሁም ደግሞ ወደ ስርቆት ከመሄድ እንዲቆጠብ የሚገልጽ ነውና ስለዚህ ስትጾሙ ከእህልና ከውሃ በመከልከል ብቻ ሳይሆን እነዚህን ነገሮች ጠንቅቃችሁ ነው መጾም ያለባችሁ። ቀና መሆን ያስፈልጋል። ንስሐ መግባት ያስፈልጋል። እንዳልኩት እነዚህ አካላቶች ሙሉ መጾም ያስፈልጋሉ። ከዚያም በኋላ ነው እስከ 6 እስከ 7 ሰዓት ከእህል ውሃ የምትከለከሉት ነገር ተግባራዊ ሆኖ ሊጻፍላችሁ የሚችል እነዚህ ነገሮች ከተሟሉ ብቻ ነው እንጂ ማንንም እየተሳደብክ እንደፈለገ እያደረክ እየበላህ እየጠጣህ እንደፈለገ እየዘሞትክ የምትጾመው ጾም ስለማይረባ ጥንቃቄ አድርጋችሁ ይሄንን ታላቅና አብይ ጾም እንድትጾሙት በአክብሮት ጠይቃለሁ። አንዱ አስተያየት ይሄ ነው። ሁለተኛው አስተያየት በሰባካያን ዙሪያ ነው አስተያየት መስጠት የምፈልገው። እንዲያው አንዳንድ እንግዲህ እንደ ሰማይ በጣም የራቁን ሰባካያኖች አሉ፣ በጣም አይነክ የሚመስሉ ማለት ነው። ግን በነገራችን ላይ ምንም ያህል የተከበሩና የተወደዱ ሰባኪያኖች ቢኖሩም ዕፀ በለስን የበሉ የሰው ዘሮች ናቸውና ማጥፋታቸው ስህተት መስራታቸው አይቀርም እና በሱ ደግሞ እኛ የቤተ ክርስቲያን ልጆች እንደመሆናችን መጠን ዝም ብሎ ማየቱ አይጠቅምምና በዚህ በጾሙ የምታስተምሩ ሰባኪያኖች በተለይ በሶሻል ሚዲያ ላይ የምታስተምሩ እንደነ ቆሞስ አባ ገብረ ኪዳን እንደነ መምህር መዝገቡ ያሉ ምሁራኖች ሌሎችም አሉ። ስማቸውን ሙሉ መዘርዘሩ ስለማያስፈልግ ነው። እነዚህን መምህራኖች ስማቸውን የጠራው አስተያየት ልሰጣቸው ስለፈለኩ ነው። በነገራችን ላይ እንግዲህ ቆሞስ አባ ገብረ ኪዳን የአራቱ ጉባኤያት በጣና አካባቢ የአራቱ ጉባኤያት ምሁር ናቸው። እንኳን እኔ ዝቅተኛው ሰው አይደለሁም፣ ማንም ሰው አስተያየት ሊሰጣቸው የማይገባ ነው። ነገር ግን በእውቀት ቢበልጡኝም በእድሜ እበልጣቸዋለሁ። የአባትነት ያህል በእድሜ ስለምበልጣቸውና እሳቸው ተማሪ እያሉ መርጌታ ሆኜ ስሙን የተጠራሁበት ስለሆነ እንደ በላይ አባት የሚያጠፉትን ነገር ሀግ ማድረግ መገሰጽ ግዴታ ነው። ሰው ናቸውና ያጠፉን ብሎ ማሰብ ስለማይቻል፣ ስለዚህ ሽንትኑን ቪዲዮውን ቆርጣችሁ እንድትልኩላቸው በአክብሮት ጠይቃለሁ። አባ ገብረ ኪዳን ሲያስተምሩ አንዳንዴ ወጣ ያለ ያልተጻፈ ነገር ያስተምራሉ። አንዳንዴ ለምዕመናን የማይመች ትምህርት ያስተምራሉ። አንዳንድ ጊዜ የማይገባ ቃላት ሲናገሩ ሰማለሁ እና በነገራችን ላይ አንዲትን ብቻ ነው ዛሬ አስተያየት ስለሳቸው ቆርጣችሁ የምታደርሱላቸውና የምነግራችሁ እንጂ ነገ ከነገ ወዲያ ግን እሳቸው ፈቃደኛ ከሆኑ ባህር ዳር ድረስ ቦታቸው ድረስ እሳቸው በሚሰጡት አስተምሮ ጉዳይ ላይ በርካታ ሰፊ የሆነ ውይይት ማድረግ እፈልጋለሁ። ስለዚህ ይህን ፈቃደኝነታችን ወደፊት ጠይቄ ማድረግ ይሆናል። ምንድር ነው እሳቸው እንዲያው ሰሯት ብዬ የምላገት ስህተት፣ አንድ ሰው ሚስቱን ከፈታ ክርስቶስን ከቤተ ክርስቲያን እንደለየ ይቆጠራል። የት ነው ተጽፎ ያዩት? አባ የኔታ የት ነው ተጽፎ ያዩት? ነውር እኮ ነው በእውነቱ። ሙሴ ደግሞ ያለ ኦሪት እኔ እስከማውቀው ድረስ ኦሪት ዘፍጥረት ያለ
ካልሆነች የፍች ወረቀቷን ሰጠ ስደዳት ነው ያለ። ለምን ስለዚህ አላስተማሩ ነው ወይስ ሽሮታል እንዳይሉኝ ደግሞ እንግዲህ መችስ ስወትን ማስተማር ሰማይን በርግጫ ቢሆንም ሳሮሙ ይመጻይኩ ለሳሮሙ ለወሪት ወለነቢያት አላ ይፈጽመሙ ብሎ ነው አይደል ኢየሱስ ክርስቶስ የተናገረ። ስለዚህ ሙሴ ደግሞ እዚያ ላይ ህጉን ያለ ካልሆነች የፍቿን ወረቀት እስወት ግን የተናገሩት ቃላት አንድ ግለሰብ ሚስቱን ከፈታ ክርስቶስን ከቤተ ክርስቲያን እንደልየት ይቆጠራል። ይህ ጋር ቦታ ነው የተጻፈ። እሱ መጽሐፍ ቅዱስን በቃሎት ዘዋል። እስኪ አንድ ጥቅስ ይናገሩ እስቲ። ነውር ነው እንደዚህ አይነት ትምህርት መስጠት። ይልቁን እንትን አይደለም ያልተመቸችውን ሚስት ክርስቶስን እንዳያመሰግን እንዳይጸልይ ያደረገችውን የበጠበጠችውን ወይም የበጠበጣትን መፍታት አይደለም ድንግል እንኳን ድንግልናውን ቢያፈርስ እንኳን ኃጢአት እንደሌለበት በቆሮንቶስ ምዕራፍ 7 ላይ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያደረገ ኃጢአት የለበትም ተብሎ እዚያ ላይ እንኳን ተጽፏል። ያ ማለት ምንድነው? ትርጉሙ ምንድነው? እንዳትሳሳቱ እዚህ ላይ አንድ ሰው ድንግሊትን ቢደፍር በስህተት እዚያው ይውረሳት ካገባት ኃጢአት የለበትም ብሎ ለማለት እንደሆነ ምሁራን ይናገራሉ። ስለዚህ እስከ ድንግልና እንኳን ድንግልናውን አፍርሶ እግዚአብሔር አልጨከነበትም እንኳን ለባለትዳሮች። ስለዚህ ባለትዳሮች ጠዋትም መጨቃጨቅ፣ ማታም መደባደብ፣ ቀንም መነታረክ፣ ሲበሉም መነታረክ፣ ሲወጡም መነታረክ ቤቱን የጦርነት አውድማ ከሚያደርጉ የብቻ ሆነው ቢጸልዩ ምንድነው ጥፋቱ? ምንድነው ኃጢአቱ የሚሆነው? ሰው ካልተስማማ ሰው አብሮ መኖር ካልቻለ ሚስቱ ባሏን ገደለች፣ ባሏ የልጅ እናቱን ገደለ የሚባል እኮ ይሄኛ በምንሰጠው አስተምሮ ከሚገዳደሉ ይቅልቅ መለያየቱን ባለመፍቀዳችንም ጭምር ነው። መጽሐፍ ቅዱሱ ግን አለመለያየትን ቢሰብክም መለያየትንም ግን አላወገዘምና እዚህ ላይ ጥንቃቄ ያስፈልጋል። እንዲያውም እውነታውን ማስተማር ከፈለጉ መሆን ያለበት አንድ ሰው ሚስት የሚፈታ በምን ምክንያት ነው ከተባለ ስትታመምበት፣ ስትሞትበትና ሃይማኖቷን ከካደች፣ ይቅርታ ስትታመምበት የሚለውን አይደለም ስትሞትበት ለማለት ፈልጌ ነው። ስትሞትበት እንደገና ሃይማኖቷን ስትክድና እጅ ከፈንጅ በዝሙት ከያዛት ይፍታት እንደሚል ነው ሃይማኖቱ የማውቅ ይፍታት። ከዚያ ውጪ ግን ከሰባት ቤተክርስቲያን መርጦ እንዲያገባ ይፈቀዳል። ጠቆረች፣ ከሰለች፣ ረዘመች፣ አጠረች፣ ከፋች፣ አማረች ተብሎ ፍች አይፈቀድም። በእኒህ በሶስቱ ይፈቀዳል። እንደዚህ አድርገው እውነቱን ነገር መናገር አይቻልም። ስለዚህ አባታችን ሶት ላይ የሚያያቸው ስህተቶች አልተጻፉ የሚናገሯቸው ብዙ ናቸው። ከፈቀዱ በአካል ባህር ዳር መጥቼ ማግኘት ፈልጋለሁ። ሶትን በሚዲያ ላይ አባቴን አጋልጬ መስጠት አልፈልግም። ይህች ግን ለትምህርት ለጥንቃቄ እንድትሆኑት ትድረሰውት ብዬ አሳስባለሁ። ሌላው መምህር መዝገቡንም እሳቸውንም ትንሽ እንደው ቆንጠጥ ላድርጋቸው። ሊቃውንት በጣም እየጠገቡ ነው። ተኛ በላይ ሰው የለም እያሉ ጠግበዋል። ስነ ስርዓት ይኖራቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በሶሻል ሚዲያ ላይ ስትናገሩ በጣም እንቁ የሆኑ መምህራኖች እንደሚከታተሏችሁ፣ በጣም የቤተክርስቲያን አባቶች እንደሚከታተሏችሁ መርሳት የለባችሁም። አባ መዝገቡ ደግሞ ምን አሉ መሰላችሁ? እሳቸው ደግሞ ድሃ ባለ ትዳርና አሉ። እንዲሁ በጣም እኮ ነው የገረመኝ። ድሃ ባለ ትዳርና ሀብታም መነኩሴ አይጸድቅም። እነዚህ ሰውዬ በሞት አሁን ድርሳነ ሚካኤል አንብበዋል። ድርሳነ ሚካኤልን አንብበውታል ማለት ይቻላል። ሐምሌ ላይ ይሁን ነሐሴ ላይ ባላስታውስም አንድ የሚካኤል ድርሳን አለ። ሁለት ድሃ የነበሩ ባልና ሚስቶ የነበሩ የሚካኤልን ዝክር መዘከር አቅቷቸው ያላቸው አማራጭ የለበሱትን ልብስ ሸጠው መዘከር ስለነበረባቸው ባልዩን የልብስ ሸጬ እንዘክረው ሲል ሚስቲቱ አንተ አደባባይ ስትውል ሙርጥህ ይታያል፣ ገላህ ይታያል፣ ጓደኞች ይዘባበቱ ባህል እኔ ማጀስ ስለምውል እባክህ የኔ ልብስ ይሸጥ እና ይዘከር አለችው። እሱም በዚህ ተስማምቶ የሚስቱን ልብስ ይዞ የወጣ ድሃ የለም። ካዲያ ቅዱስ ሚካኤል ቤታቸው እንደባረከው እንዴት እንደሆነ ምን ታምር እንደተፈጸመ ግቡና አንብቧውን ቪዲዮ ስለሚረዝም ነው። ካዲያ ይሄን ነገር ማአት ነገር ነው። በዚህ በድርሳናት ላይ በታምራት ላይ እንደዚህ አይነት ድሃ ወላጆች ዝክር ሲዘክሩ ተጨንቀው ዘክረው እንደ ቤታቸው እንደተባረከና በረከት እንደሞላበት እንደዚህ አይባልም። መጽሐፍ ቅዱሱ ድሃ ባልና ሚስት አይጸድቁም አይልም። ያልተጻፈ ነገር ባካችሁ አትናገሩ። ባይሆን እንደው መነኩሴው ላይ እስማማለሁ። ግን መነኩሴው ላይ ቢሆን ሀብታም መነኩሴ መኖር የለበትም፣ ግን ደግሞ አለ ድሃ ገዳም መኖር የለበትም። እንደዚህ አይነት ነገር ውጣ ውረድ የሆነ ለሌላ ለጠላት የሚያስተች ቃላት አትናገሩ። በቃ መነኩሴው ገንዘብ ያስፈልገው እንኳን ገዳሙ ስለምን ያስፈልገዋል? ገዳሙ ካስፈልገው መነኩሴውስ ቢያስፈልገው ምንድነው ኃጢያቱ?
ስለዚህ እንደዚህ አይነት ነገሮችን እየጠነቀቃችሁ ጾሙን ሰብካችሁ ለበዓለ ትንሣኤው እንድንደርስ በአክብሮት ጠይቃለሁ። አመሰግናለሁ። አለቃ ይባቤ ነኝ።